በገንዘብ ነው ትግሉ ሲበጠበጥ የነበረው። በገንዘብ ነው 99% የአማራ ህዝብ መድኃኒዓለም ያፍርሳችሁ ነው። ኦኬ እናንተ የመሳሰለ ተቀላቢ አክቲቪስቶች አሉ። ወጣችሁ ህዝብ ታደናግራላችሁ። ኢትሶኬት ይችላላችሁ። አቅሙን ግን እኛ እናውቃለን። የአማራን አቅም የእናንተ ፖለቲካ መረማመጃ የሆነ እግዚአብሔር ማኒፌስቶ የአማራ ፋኖ በነገራችን ላይ አሁን በቤታችሁ አዘግባ በቤታችሁ እንቅልፍቱ አጠቃለና ነው የዛን ምስኪን ህዝብ መከራ እንዳበዛችሁበት እሺ በድርጅት ደረጃ እኔ ክርስቲያን ነኝ። አምላኬ እግዚአብሔር አምላኬ ይባላል። ጊዜ ፈጅተው ይሄ በእውነት እግዚአብሔር ይፈልጋል። አዲስ አበባ ላይ በልጆቻቸው ስታዩ ቾኮልን ይዞ የባልደራስ መሪ ማን ይሁን ሲባል አስቀድስ ሲባል በቃ ጸድቋል ብሎ ማለት አይደለም። እኛ ተቋሚ ተይዘን ዋጋውን ይሰጣቸዋል ለእያንዳንዳችሁ ማለት ማነው አስሬ በቅርብ ቀን የተናገሩት ናቸው። መቅጣጫ የአማራ ኢንተርናሽናል የሚችል ከመንግስት ጋር ሊፎካከር የሚችል ትክክለኛ የሆነ ማኒፌስቶና ድርጅት ይዞ ለመጣት የአማራ ፋኖ ስራ እየሰራ ነው ያለው። እናንተ ግን ቶሎ ያ በለመደው መልኩ እዛ እንዳልኩ ማን አዲስ አበባ ላይ የባልደራስ መሪ ማን ይሁን እስክንድር ጭብጨባ ጨብጭቡ። አሁን ደግሞ ቶሎ ብላችሁ ድርጅት ደግሞ የድርጅቱ ጊዜ እኛ በእንትን ድርጅት ለመመስረት የተቀመጡ እንትኖች አሉ ሲባል አይ አያስፈልግም እሱ በቃ ሌላው አልፈልግም ብሎ ሲወጣ በቃ እንግዲህ በድምጽ ብልጫ ማን ይመረጥ እስክንድር ቸቸቸቸቸ ወጥቶ እኔ ተመርጫለሁ በአሸናፊነት ጫጫጫጫጫ ከዛ እንደገና አሁን ደግሞ ወጣና ቶሎ ብሎ ማኒፌስቶ ምናምን ብሎ ደግሞ ቦንጨር አድርጎ ኢቭን ብሔረሰቦች ሊቃወሙት የሚችሉ አሁን እኔ እንግዲህ እንዳየሁት ነው የደቡብን መሬት ሁሉ ልትወርሱ ነው ወይ የመጣችሁት ምናምን ተብላችሁ ተቃውሞ ሁሉ ደርሷቸዋል። አሁን እያባበልክ ያለኸው አንተ ሌላው ይሄንን ማኒፌስቶ የሚቃወም ከሆነ እናስተካክላለን በሚል ነው ስትናገር የሰማው። እኛ የአማራ ፋኖ ይዞት የሚመጣው ማኒፌስቶ የሚስተካከል አይደለም። ምክንያቱም ተጠንቶ ታስቦበት ተሰርቶ ስለሆነ የሚስተካከል ሳይሆን ከወጣ በኋላ የምናፍርበት ሳይሆን አምነንበት የምንቀጥልበት የምናስቀጥለው ነው። ለዚህ ነው የጨበሬ ተስካር አደረጃጀትና ማኒፌስቶ ይዘህ ስትመጣ ሰዎች ሲቃወሙ ከማኒፌስቶ ውስጥ እንደው አንቺ አሁን አንብቦ ነው ሰው እኮ የሚቃወም ማለት እስኪ ከማኒፌስቶ ውስጥ የምትቃወም ይብሉን። በነገር ላይ በተወሰነ ደረጃ ኢትዮ 360 አቅርቦት እያዳመጥኩ ነበረ። በትምህርት ደረጃ በትምህርት ዘርፍ ላይ ሲናገር ምናምን የነበረው ለዚህ ነው እኮ አማራ ዛሬን አንተ ቤት ረሳኸው ከተወሰነ ደቂቃ በፊት ማኒፌስቶ ላክልኝ ላንብብ ብያለሁ። አንቺ አሁን ማኒፌስቶ ማለት የአንድ ድርጅት አስተሳሰብ ነው። አዎ ግን ምን ኦልሬዲ ተቃውሞ ገጠማችሁ? ኦልሬዲ እኮ ተቃውሞ ገጠማችሁ። እኔ አሁን ማኒፌስቶን አነባዋለሁ። ማኒፌስቶ የጨበራ ተስካር ነው እኛን አይወክልም ካልሽ የትኛው ነው የማይወክል? ለምሳሌ ለምን መሰለ ትክክለኛ ማኒፌስቶ መሳሪያ ስተን እንዋጋዋለን አሉ እኮ እስክንድር የኦሮሞ አክቲቪስቶች ቆይ አዲስ ታይም ደረስኩኝ። አንድ ደቂቃ መስሪያ ቤት ደረስኩኝ። ምንድነው መሰለ የኦሮሞ ታጋዮች ሳይቀር የደቡቡ ምን አላችሁ መሰለ የደቡቡ የኛን መሬት ቆይ እስቲ እኔን በቃ አይደለም እኔ የኦሮሞ ብሔርተኛ ከኦሮሞ ፖለቲካል አንግል የደቡብ ብሔርተኛ ከደቡብ ይቃወሙታል። አማራ ነው ብለው ይቃወሙታል። አንቺ የአማራው ግን እስክንድር ለአማራ የሚጠቅም ለኢትዮጵያ የሚጠቅም እሳቤ ስላመጣ ምትቃወሙ ለአማራ የእስክንድር ፖለቲካ አይጠቅመውም። አማራ የሚድነው በራሱ ልጆች ነው። ለኢትዮጵያ ብሔርተኛ የሆነ ፋኖ አደረጃጀት አሁን የእስክንድር ፖለቲካ ለአማራ አይጠቅምም የምትይው የአማራ ህዝብ ነው። አንቺ እንደ ግለሰብ አይጠቅምም ካልሽ አንድ ቤተልሔም ነች። ቤተልሔም እንዴት አንድ ቤተልሔም ናት? ሙሉ የጎጃም ፋኖ እስክንድር አይጠቅመኝም ብሎ አባሮታል። ጎንደር እንግዲህ 90% የጎንደር አማራ ፋኖ አሁን አንዴ ቀን ያለ ከስራ እናታስበራት በእናትህ ፕሊዝ። አንድ ጊዜ አይቷ ስራ አንተ ደግሞ ዝም በል አንተ ዝም ብለህ ይሆን አልጫ። እኔ የወንድ አልጫ አልወዳችሁም። በአጠቃላይ ኮስተር በሉ። እኔ ዘራፍ አምና የወደቀው ምኑ ነው ሲባል ሙግዱ ዘራፍ ወንዱ ምናምን አትበሉ እናንተ በራስ ቤተልሔም ይኸውልሽ አሁን እኔ የምለው የኦሮሞ ብሔርተኞች ሌሎች ብሔርተኞች ከራሳቸው አንገል እስክንድርን ተቃወሙ። አንቺ ግን ካወጣው ማኒፌስቶ እስኪ አንድ አንቀጽ ጥሪና ሊቃወሙት አይችሉም። ቆይ ልንገርህ የኦሮሞ ፖለቲከኞችና የኦሮሞ አክቲቪስቶች ኖርማሊ የአማራን ትግል ይጠልፍልናል ብለው እስከተወሰነ ጊዜ ድረስ
አዳምጥ እሺ ቆይ አንድ ነገር ልንገርህ። እኔ እኮ ምን አልኩ መሰለህ? አሁን አንድ ነገር ልንገርህ ሀብታሙ፣ አንተ እኔን አትሸውደኝም። እኔ ልንገርህ ምንድን ነው መሰለህ፣ እኔ ገና ከመግባቴ ማኒፌስቶን ስላላየሁት አማራ ዛሬ ማኒፌስቶን ማንበብ ፈልጋለሁ ላክልኝ ብየዋለሁ። ማኒፌስቶን አየዋለሁ እንደማይጠቅም የምትነግሪኝ ገና አይደለም። እኔ አሁን እኮ ሳላነበው ሳይሆን ይኸውልህ ኢትዮ 360 ላይ ያዳመጥኩት አለ በተወሰነ ደረጃ። እሺ በትምህርት ዘርፍ ምናምን እንደውም ፌስቡክ ላይ ጽፌዋለሁ እኮ እንደውም ከፈለክ ፌስቡክ ላይ ተመልከተው። ምንድን ነው የምልህ መሰለህ አሁን እኔ ሳይሆን እኔ የእስክንድር ፖለቲካ የእስክንድር ነገር ስለማይጠቅመኝ ለእኔ ማኒፌስቶ ቢነድስ ማይነስ ማስጨርሰኝ እስቲ ችል ብቻ ሊሄድልህ ነው አላዳምጠውም ማለት እኔ ማኒፌስቶን እኔ ይጠቅመኛል ብዬ ያሰብኩት ነገር ላይ ነው ፎከስ ማድረግ። የእስክንድር ማኒፌስቶ ምናምን ለእኔ ለአማራው ምን ሊሆን እንደሚችል ራሱ ስለማውቅ አላየሁትም፣ ግን አስፈላጊ ከሆነ አሁን አየዋለሁ። ወይ አንድ ነገር ልንገርህ፣ ለዚህ ነው አማራ ዛሬ ነው የጠየኩት። ግን አሁን አንድ የምነግርህ ነገር ምንድን ነው እኔ አማራዋ አይጠቅመኝም ብዬ ያልኩት ሰውዬ ኦሮሞዎቹና ሌሎች ብሔሮች የአማራን ትግል የአማራን ብሔርተኝነት ይጠልፍልናል ብለው ያሰቡትን የእስክንድር ነጋን በቅጽበት ወደ መቃወም መጡ። ለምን ካልክ እስክንድር የቶሎ ቶሎ የፍራቻ ፍረስትሬት ሆኗል። በቃ አሁን ወይኔ እኔ ከአማራው በቃ ልባረር ነው፣ አማራው ካባረረ እንደዛች ሀገር ላይ ኦሮሞና ትግሬ እንደማይቀበለው ጠንቅቆ ያውቃል፣ መጠቀሚያ ሊያደርገው ካልሆነ በስተቀር ብሎ ደንግጦ ሩጦ ያመጣው ማኒፌስቶ ዛሬ እኛ አማራዎች አንብበን ሳንቃወመው ሌሎቹ ብሔር ብሔረሰቦች እየተቃወሙት ነው ያሉት። በዚህ ደግሞ በጣም ደስተኛ ነኝ። ሃሌሉያ ሃሌሉያ ሃሌሉያ። እስክንድር ነጋ ከኢትዮጵያኖች አልጥር ወጣ። ሃሌሉያ የኦሮሞ ብሔርተኛ ስለጠሩላት ሃሌሉያ ደስ ይላል። ሰላማዊ ቤት ይሽ በቃ ስራሽን በደንብ ስሪ። አንተ ከላይ ያለው ቱልቱላ ማለት ነው። አፈር ብላ አረ ቤትዬ ዞላ ተረጋጋ። እኔ እሷን ያስቀደምኩት ተረጋጋ፣ ታወራለች። አሁን ቀኑ ሙሉ ጥሩ ቆይ ጥሩ አጀንዳ ሰጠቻችኋለሁ። ስራ ሌር ነው እያልሽ ነበር። አይበቃሽም? ተወሰነ እንድታወሪ ነው ድል የሰጠሁሽ። ኮልሴራ በነገራችን ላይ ኮልሴራ የወንዜ ልጅ ባስቀደምኩሽ ልትሰድቢ ነው እንዴ? ቤት ያላሽ እንዴ? እኔ አንተን የመሰለ የወንዝ ልጅ እኔ ሊኖረኝም አይችልም አልኖረኝም። በነገራችን ላይ የመልክ የምናምን ጥያቄ ሳይሆን በአስተሳሰብ ደረጃ የወንዝ ልጅ አንተን የመሰለ አስተሳሰብ የመልክ ማለት ኮሊ ማሜን እንግዲህ ጉምዝም እያለችው ነው። ኮልሴራ ቆይ አንድ ነገር ቆይ ማለት አሁን ቀኑ ሙሉ ቤት እናወራበት እንዴ? በቃ ይሄን ያህል ማለት ነው። አሁን እናወራበት ቁም ነገር አዳምጣችኋለሁ። እየቀዳሁ ነው መስሪያ ቤቱን የማዳመጥ